በአፍላነት በወጣትነት አቅም ሳለን ጊዜ ሮጠን ማስጣል ታግለን መጣል በምንችልበት ጊዜ ብዙ በጎ ነገሮችን እንሰራለን። እኚህ ሁሉ የከዱለታ ለሁሉም ነገር ሰው ድጋፍ የከጀለታ ጥሩ ነገሮችን ተስፋ ማድረግ ይርቀናል። ዛሬም አንድ ባለ ታሪክ አለን። በአላህ ፍቃድ ሄደን እንዘይረዋለን። የአዋሽ ኢኽላስ እጆች ከአዋሽ ባንክ። አቶ ኪዳኔ። አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው አለ። አልሐምዱሊላህ ሰላም አልሐምዱሊላህ በረህመቱ። እስቲ እንተዋወቅ። አቶ ኪዳኔ የተወለዱ የት ነው ያደጉት? እሱን ራሱን እስቲ ያስተዋውቁልኝ። ትንሽ እያለሁ ነው ከክፍለ ሀገር የመጣሁት። 12 ዓመት ልጅ እያለሁ ነው እዚሁ ነው ያደጉት። እዚሁ ለ30 ምናምን ዓመት እዚሁ ነው እንትን ያልኩት እና እዚሁ በቃ እዚሁ ሰፈር ነው ያደጉት። ሌላ እንትን ያልኩት ማውቀው ነገር የለም። በስንት ዓመቱ ስራ ጀመሩ? ምንድን ነበር የሚሰሩት? በግ ነበር የምሰራው። እየሰራው ድንገት ነው በቃ ስራ ላይ ያለው ነው በቃ እንደዚህ እንትን ብሎ እግሬን እንትን ብሎ ይዞኝ ያስቀረኝ። በግ ነጋዴ ነበሩ ወይስ? ያው የሰው እንትን እያቀረብኩ ነበር። ሰው ነበር ማቀርበው። በቃ ለዚህ ነው ሊለኝ የቻለው። እስቲ ያግኝ የነበረውን ነገር አስታውሱን እስቲ። በደንብ ሯሯጥ ነበር። አንድም ቀን እረፍት አልነበረኝም። ሰራ ነበር፣ ታገል ነበር። ሰፈሩም የአካባቢው ሰው ያቀኛል። ሰራለሁ፣ ለፋለሁ። ቤተሰቤን በተቻልኩት አቅም አስተዳደር ነበረ። በጣም እጥር ነበረ። እውነቴን ነው የምነግርህ። አሁን ለሚዲያ ብዬ አይደለም፣ በጣም እታገል ነበረ። አንድም ቀን ሰው እንትን ብሎኝ አያውቅም። ሰፈርም ሰው እኔ በቃ እንዲህ ሰፈር ውዬ እንትን አለ። ስራዬ ላይ ነበር ትኩረት ማድረገው። 4 ልጆች አሉብኝ፣ ተማሪዎች ናቸው። 4 ልጆች አሉ። አሁን ትምህርት ላይ ስለሆኑ ነው። እና 6 ቤተሰብ ከኔ ጋር 6 ቤተሰብ ነው ማስተዳደር የነበረው። እና አሁን ያው በሰው እጅ ወደኩኝ። 3 ዓመት ከምናምን በሰው እጅ ነው ያለሁት። እና ይሄ ነው ብዬ የምልህ ነገር የለም። እውነት ሐቁን እውነቱን ብናወራ ማለት ነው። ይሄ ሸፋፍኖ እንትን ብሎ ሳይሆን በቃ ትክክል ነው። ሰው አሁን በቃ ብዙ ሰው ያቀኛል። ሰላም ነገርኩ። 35 ዓመት ነው እዚህ ሰፈር እንትን ያልኩት ከ84 ዓመት ጀምሮ ማለት ነው። 34 ዓመት ከምናምን 35 ሊሞላኝ ነው አሁን እዚህ ሰፈር ያደግኩት። እዚህ ሰፈር ከዚህ ሰፈር ወጥቼ አላውቅም። በዚህ 07 ቀበሌ ማለት ነው ወጥቼ አላውቅም። አቶ ኪዳኔ። አቤት። ህይወት እንዴት ነው? ህይወት ያው እንደምታየው ነው። ያው እንግዲህ እዚህ ተኝቼ አልጋ ይዤ ከተኛው 3 ዓመት ከምናምን ሆኖኛል። ያው በህመም ምክንያት አልጋ ላይ ቀርቻለሁ። ከትላንት ወዳ እየሰራው ቤተሰቤን እያስተዳደርኩ ነበር የምኖር። አሁን ባልታወቀ ምክንያት ከወገቤ በታች አልሰራም ብሎኝ ድንገት ስራ ላይ ያለው ነው ጀምሮኝ በቃ 2ቱም እግሮቼ አይሰሩም እና በህክምና እንትን እያልኩም ብዙ ዓመት እንትን ያለው ያው 3 ዓመት ከ6 7 ወር አካባቢ ነው አለው። ብዙ ህክምና አድርጌያለሁ። ብዙ እንትን ተደርጓል። ያገኘሁት ለውጥ የለም። ትርፉ ኪሳራ ብር ወጪው እንትን ብሎ እንጂ ባዶ እጄ ቀረው። በቤት ክራይ ነው ያለሁት። 6000 ብር ነው የቤት ክራይ የምከፍለው። በዛ ነው ፈጣሪ እንደ ባላ በእንትኑ ነው እንትን ይለኝ። ምንም ነገር ባዶ እጄ ቀርቻለሁ። ባዶ እጄ ይሄ ነው ለማለት በቃ እኔ ይከብደኛል ለማውራትም ማለት ነው። እና እኔ ደግሞ ገልጬ ለሰው እንዲህ ይሆኛል እንዲህ ብዬ ለማውራትም በቃ ትንሽ እንትን ይለኛል። ያ ነው እንዲህ ህመሙ የጀመሩት ጊዜ የነበረውን ነገር እስቲ አስታውሱ። ያን ጊዜ በጣም በቃ ድንገት በቃ ጁማ ቀን ነው ስራ ውዬ መጣው 10 ሰዓት ላይ ልክ ውሃ ሽንት ይዞኝ ሽንት ቤት ገባሁ።
ሽንት ዘጋብኝ ሽንት እያለብኝ ዘጋብኝ በዛ ጀምሮ ወደ ሐኪም ቤት ሄድኩኝ ሐኪም ቤት ፊኛ ተነፋ አበጠ ቶሎ አስቸኳይ እንትን ተባለ አልትራሳውንድ አስቸኳይ በቃ ሪፈር እንዲጻፍልህ ተባለ ጳውሎስ ተጻፈልኝ ጳውሎስም ድንገተኛ እንትን አሉኝ አስተነፈሱልኝ በዛው እንትን አሉኝ አስተኙኝ ድጋሚ እንትን ብሎኝ ወጣው ካቲ ይሄ አሁን ያን ቱቦ ያን ጊዜ ተገጠመ ነው እዚህ ነው ያለሁት እና ብዙ ነገር ተደርጓል ያላህ ያለው ነው የሚሆነው ስትሮጥ የነበርክ ሰውዬ ስትሰራ የነበርክ ሰው ስፖርት ሰራለሁ ምን እላለሁ በቃ ብዙ ነገር እንትን ብያለሁ ብዙን እንትን አድርጌያለሁ ይሄ ነው አንድም ቀን ወላሂ በበሽታ ይዞኝ አላውቅም እኔ ለማካበድ አይደለም አንድም ቀን በቃ ህመም እንትን ነበር ነገር አጋጥሞኝ ያውቃል ከድንገት ነው በቃ እንደዚህ ያስቀረኝ እንደው የተሰማ ስሜት ይኖራል እንደ ሰው ያው ሲሮጥ የነበረ ሰው ሲሰራ የነበረ ሰው ድንገት እንደዚያ ነገር ሲከሰተበት ይከፋዋልና በጣም የነበረው ስሜት በጣም ተሰምቶኛል ምክንያቱም እነዚህ ልጆች እንዴት አደርጋቸዋለሁ ያው ሁሉ ነገር ሲመጣ አላህ ሰበብ አለው አይደለ የተሻለ ነገር ይሆናል አይደል ያንን አስታውሼ ነው ምክንያቱም በሰዓቱ ተሯርጠ ምንም ይሁን ምታረስ እንትን ምትላቸው ልጆች በሰው እንትን ላይ ሲወድቁ የሚሰማ ስሜት አለ ያንን ነገር አስታውሼ ነው ይቅርታ እንጂ እኔ በሰዓቱ የነበረው በጣም ተደናግጬ ነበር እነሱም ያው ጳውሎስም እንትን ያሉትን ነገር ሲያዩትም በጣም እንትን ብለዋል እስከሚገለኝ ድረስ ነው የደረሰው እኛ እንትን ብሎ ማለት ነው በጣም ተሯሩጠው ነው እነሱም ቶሎ አስተንፍሰው እንትን ብሎኝ ገና ህክምና አድርገው በስንት እንትን ብለው መሰለ እንትን የመለሱት በጣም ከባድ እንትን ላይ ነበርኩ በቃ እኔ እንደዚህ እንትን በየሰከንዱ ያልሄድኩበት እንትን የለም በቃ የባህል መድኃኒቱ ምኑም ዶክተር በረካ የሚባለው እዛ ሄድኩኝ እሱም ራሱ የተወሰነ ጊዜ ገዛ አደረገልኝ በራሱ በበጎ ፈቃደኝነት ትልቅ ሆስፒታል እስቲ እዛ ሄድ ብሎ መኩን እንትን ብሎ ይዛ ሲሄድም ወጪው ከአቅም በላይ የሚሆን ወጪ ነው ጠይቀኝ በቃ መጨረሻ አላህ እንግዲህ እንዳደረገኝ አድርገኝ ብዬ መጣሁ ተኛው በቃ ያው አለሁ ወላሂ በቃ እንደ አባት መቼም ሁላችንም አባቶች ስለሆን ልጆቻችንን እናስቀድማለን ልጆቻችን የሆነ ነገር ይዞ መግባት ያስለመድነው ነገር አለ ለልጆች የሆነ ነገር ቋጥሮ መግባት ያለን ከሰራነው ነገር ላይ ይዞ መግባት አለና ልክ ህመም ላይ ሆነ እነዛ ቀናቶች ሲጨልሙና እነዛን ነገሮች ማድረግ ሲሳነ እንደው አንተ ላይ የነበረው ስሜት ምን ነበር? ተስፋ መቁረጥ እንትን ይሰማሃል ወላሂ ተስፋ ትቆርጣለህ ምን ይሆናል እነዚህ ልጆች እኔ አሁን ነገ ምናልባት ልሞት እችላለሁ የሚሉት ነገር ምናልባት ሰዎች ነንና ልንሞት እንችላለን ቀናችን አይታወቅም ልሞት እችላለሁ አሁን እነዚህ ልጆች ምን ላይ ነው የሚወድቁት በቤት ክራይ ነው በሰው ቤት ነው ያሉት እንዴት ሆኖ ነው የሚሆኑት የዛ ጭንቀት ያዘኝ እንደ እዛም ዶክተሮቹም አቤት ሆስፒታልም ተወሰነ ጊዜ እንትን በቃ ትሪት ያደርጉኝ እንደዚህ አይነት ነገር ደግሞ የተለያየ እንትኖች ይፈጥራሉ ራስን ጠብቅ ምናምን ብሎ እንትን አሉኝ ያጽ በጣም ከመረበሽ የተነሳ ማለት ነው በጣም ተንብሎኛል እና በቃ ያላህ የፈቀደው ነው የሚሆነው ብዬ ያው ተስፋም መቁረጥም ባለመቁረጥም ነገ የሚሆነውን አይታወቅም እያልኩ ነው አለሁ እስካሁን ድረስ ሰው መገዛ አንዳንድ እንትን እያለኝ ያው ወጥቼ እዚህ ጋር ነው የምቀመጠው ይሁን መውጫ መግቢያዬ እንደምታዩት ነው ይሄ ነው ተሰቅዬ እንደ እንትን እንዲህ የተሰብስቦ ካልሆነ አያስገባውም እንዲህ ነው ኪራይ ቤት ነው ወጥተህ ነገ የት ነው ነገ እንደዚህ ሆኜ እኮ አንድ ቦታ ኪራይ ብትል እንዴት አድርገው ነው የሚያስገቡ አናከራይም ነው የሚለው ብዙ አይነት እንትኖች አሉ ብቻ አላህ ያለው ነው የሚሆነው አላከራይም ያሉ ጌታን ሰጠናሉ ሰዎች አሉ የሉም እኔም ደግሞ አንድ አልወጣማ እንዴት ብለህ እንትን ትላለህ እንደዚህ ልጆች ይዘህ እንደዚህ ሆነ አሰራም ስራ አልሰራም የትኛው እንትን ብዬ ነው ከዚህ አካባቢ ቤት እንዴት አድርጌ ነው እንትን ምለው ይሄ ነው ትልቅ ጥያቄ ነው የሚሆነው የራስ ቤት ቢሆን ደፈለክ እንትን ትላለህ የሰው ክራይ ቤት ነው የክራይ ቤት ቁጭ ብለህ አማርጣለሁ ብትል
ቆመ ብትሄድ ችግር የለውም። ይሄ አንንቀሳቀስም እኮ ይሄ ከሌለ አሁን ዶክተር ነግሮኛል። ይሄ ተንቀሳቃሽ ባለ 3 እግር ራሱ ሞተር እሱ እንደምንም ሰዎች እንትን ይበሉና በሱ እንኳን ለመንቀሳቀስ ሞክር። እዚህ በለጠ እንትን እያረገብህ ነው አለኝ። የኩላሊት ላይ ችግር እየፈጠረብህ ነው እና ተንቀሳቀስ፣ ከቦታ ቦታ ብትንቀሳቀስ ለአንተ እንትን ብሎ እንትን አለ። እኔ እንግዲህ ከአቅሜ በላይ ምንም ማድረግ አልችልም። ይሄ እንግዲህ ያረገውን ያርገኝ። ምን ይሄን በድጋፍ ነው ያገኘሁት። ሰው ብዙ ሰው ድጋፍ አድርጎልኝ እንትን አለ። ተከብረን በኖርንበት ወልደን ባሳለፍንበት ሰፈር የሰው እርዳታን ከጅለን ከአደባባይ መዋል ከባድ ህመም አለው። ለዕለት ተዕለት ተግባሮቻችን የሰው እርዳታ መሻት ስሜትን ይፈትናል። በተቸሩን ጸጋዎች ሁሉ አላህን እናመስግን። ከጎን የሚገባ ሰው አለ። አሁን ለምሳሌ ብዙ ጊዜ እንደ ስንታመም ነው የቅርብ ቤተሰብ ይረዳኛል፣ ይደግፈኛል የምንለው ነገር ይኖራል እና ካላህ በታች ማለት ነው። እንደው አንተ ከጎን የሚደግፉ ቤተሰቦች ነበሩ ሆይ? ወንድም እህት ምናምን በዙሪያ ነበሩ? በሚያውቅ ሰው ማንም የለም፣ ወላሂ ማንም የለም። አሁን ሰውም ደግሞ በአቅሙ በቻለው ጊዜ የ3 ዓመት ከምናምን ነው ሰው ረዳኝ። አሁን ማንም የለም፣ ወላሂ ሊላሂ ብሎ መንገድ ላይ እዚህ ጋር ሲያዩ እንካን ሻይ ውሃ ይሆናል ብለው ይሰጡኛል። ወላሂ ማለዋሽ ነገር 200 300 ያችን እንትን ያልኩ በቃ እንትን ያልኩ ቤት ኪራይ በቃ አንዳንድ እንትን ሲኖር ዱቄትም ምንም ዱቄትም ይሰጡኛል። በዚህ ተለያየ በበዓል እንትኖች እንጂ ወላሂ በቃ ማንም የለም። ይሁን ቤቱን ያለሁበትን ቤት ይሄው ነው። ያም ብቻ 6000 ብር ነው መከፍልባት። 4 ልጆች ይሻለው። ሁለቱ 10ኛ ክፍል ናቸው። ሁለቱ 5 4 6 እና 3ኛ ክፍል ናቸው ትንሾች። እነሱን ይሽን ያለው በቃ ጭንቀቱ የቤት ኪራይ ሲመጣ እንዴት ሆናለሁ ነገ እንዴት አርጊያ እንዲበተኝ የሚሄደው እኔ አንዴ ሞትኩ ነው እንጂ እንዴት የሚበተን እንዴት የሚሆን በቃ የነሱ እንትን ይለኝ። የኔም በሽታ ራሱ አይተኝ የነሱ እንትን የሚታየኝ ወላሂ ያናን ነገር ነው። በፊት እንግዲህ ሰርተህ ስትገባ ከራስህ ከኪስ ታወጣ ነበር። እርግጠኝነት ሰርተህ ስትገባ ለምጽዋትም ደግሞ አሁን መንገዱ ላይ ቁጭ ብለህ ሰዎች እጃቸውን ሲዘረጉልህ እንደው ምን አይነት ስሜት አለው አንተ? በቃ የሆነ እኔ እንጃ እኔ ልገልጸው አልችልም። ሰውም እኔም በቃ እኔም የሆነ ባህሪም እንትን ነው የሚመስለኛል። ብቻ ሰው በጣም እንትን ይለኛል፣ ያዝንልኛል። በጣም ብዙ ሰው እንትን ያለ በጣም ብዙ ሰው ያገኛል። እውነቴ ነው። በጎ ስራ በጣም ተሳተፍ ነበር። በበጎ ስራ ላይ ማለት ነው ያቆኛል። ሰፈሩ ላይ በየትኛውም ነገር ላይ ይሳተፍ ነበር። ግን አንዳንዴ ያምጣውና ድንገት መጥቶ እንትን ሲልህ ደግሞ በቃ እዛም እንትን የሚሆን አላቅም። ሰውም በተቻለ አቅም ያለው ነገር አምጥቶ ይሰጠኛል። እንግዲህ የሚያቀኝ ሰው አንዳንዱም ፈጣሪ ይማር እንዴት እንደዚህ ልትሆን ቻለ። በቃ እኔ ግራ ይገባኛል። እኔ አላቅም ብቻ እኔ አሁን የሚሰማኝ የቤተሰቤን እንትን ነው። የራሴ ህመም አይሰማኝም። ምክንያቱም ሰው ነኝና ማን ነገር ከማን ልወድቅ እችላለሁ። ግን እነዚህ ቤት በክራይ ቤት አስቀምጠ እንዴት ነው የሚሆን? ያ ነው ትልቁ እንትን ይፈጥርብኝ። ያ ነው እኔ አሁን ቅድም እኔ እንትን ያለኝ ተበሽኝ ያን ትዝታ ያን እንትን ስላለኝ ነው የተረበሽኩት። ከዚህ በሽታ ወይም ደግሞ ከዚህ ህመም አላህ ቢያሽልህ እንደው ምንድነው የምትለው? እስቲ ያለው እኔ ቃላት የለኝም ወላሂ። ይሄ ነው ለማለት ሰዎች ነንና እንሳሳታለን እንችላለን። ግን እኔ እንጃ አላህ ሁሌ ለምነዋለሁ አስተበግሬ ያቆመኝ። ከዛ ምንም ለሚተሸክሜ ለምን እንትን ወዛደርነት ተሸክሜ አልበላም። እንግዲህ ቆሜ እንዲህ ነው የምፈልገው ወላሂ። ምንም በላይ አልጋ መያዝ 3 ዓመት ከምናምን ቤት እንትን ማለት አሁን ጀርባዬ ቁስል ነው። በቃ ጀርባዬ ይሁን በቃ እንትን ነው የሚለበልበኝ። ተቀመጥ ስተኛ አይመቸኝ። አሁን በቃ እዚህ ላይ ሲቀመጥ ነው ትንሽ ረፍት ማገኘው። ጠዋት 3 ሰዓት እወጣለሁ ወላሂ 7 ሰዓት ልገባለሁ። ሰግጄ ትንሽ ሰዓት ተኛለሁ። ተኝቼም እንቅልፍ አይወስደኝም። 10 ሰዓት ላይ እንደገና 10 ሰግጄ መልሼ እወጣለሁ። ያቺን ሰዓት በቃ እዚህ ላይ ሲቀመጥ ነው ሰላም ማገኘው ትንሽ እንጂ በተረፈ አሁን ባዶ አልጋ ላይ ተቀመጥ ብትለኝ አልችልም፣ መቀመጥ አልችልም፣ ይጥለኛል። እንደዚህ ብድግ አድርጎ ላይ አፈርጠኝ እንትን ይላል። ከፈለግ ወይ ተኛ ነው የሚለኝ። ለመቀመጥ ፈቃደኛ አይሆን። በየትኛው መሬትም ላይ ቢሆን ነው። እኔ ማንንም በተቻለው አቅም ቢረዳኝ፣ ያው ሰው ለሰው መድኃኒቱ ነው የሚባለው። ማንንም የትኛውም አቅም ያለው አቅም ያለው በጸሎቱም በየትኛውም አቅሙ ቢረዳኝ ደስ ይለኛል። በታክሜ ብድን ለልጆቼ ብቆምላቸው ወጥቼ እንደሰው እንትን ይላሉ። የሆነ ስሜት ይሰማቸዋል ልጆቼ፣ አይናገሩም። ገብቶሃል?
በቃ ያዝናሉ። ለምን የኛ አባት ለምን መቼ ነው የምትነሳው ይሉኛል። ትንሾቹ አባዬ ትንሿ ልጄ ማለች መቼ ነው ተነስተህ እንደንሶ ለምን ደሞ አትቆመው ትለኛለች። በቃ ፎግራታለሁ። ምንም አይ ትንሽ እንትን ነው እድናለሁ እነሳለሁ እኮ ነገረኛ መቼ ትለኛለች። እኔ ደግሞ በቃ ያን ጊዜ እንባ ስለሚቀድመኝ ዞርና በቃ ተይኝ ምናምን በቃ በዚህ እንትን እላለሁ። በዚህ እንትን ያልኩት እና አባትሽ ታሟል በእንትን ይሄዳል ይሉኛል ምናምን ትለኛለች። የሰው መድኃኒቱ ሰው ነው። ያለ ሰው ማንም ሰው እንትን ሊል አይችልም። አየሁት ደግሞ ሰው ምን አክል ለሰው መድኃኒት እንደሆነ ማለት ነው። ይመስለናል ብቻችን ልብስ ለብሰን አጊጠን ተኳኩለን ዘንጠን ስንሄድ በራሳችን እንትን ይመስለናል። አላህ የፈቀደው ሲሆን ነው ሁሉም ነገር ማድረግ የሚችለው። በራስ ሳይሆን በአላህ ፍቃድ ነው። እኔም አላህ አንድ ቀን እንደ ሰው አቁመኝ እሄዳለሁ እያልኩ ተስፋ አልቆረጥኩም። አሁን ትንሽ እንትን እያለኝ እየመጣ አንድ ቀን ሰው አድርጎኝ በእግሬ እሄዳለሁ እያልኩ ተስፋ አልቆርጥም ብዬ ነው ያልኩት። ምክንያቱም ሁሉም ነገር ማድረግ የሚችለው እሱ ነው። ካለሱም የሆነ ነገር የለም። አዎ በአላህ ፍቃድ ሁሉም ነገር ይሆናል። ጊዜ ያለው እንግዲህ አላህ ሁሉ ነገር ለበጎ ነው የሚያመጣው። ለበጎ ነው ሲባል አንደኛም ራሳችንም እንድንማርበት ከዚህ አይነት ጉዳዮች፣ ሁለተኛው ደግሞ ከዚህ የባሰ ነገር አለ። አላህ ማመስገን ደግሞ ጥሩ ነው አይደለም? በአላህም ተስፋ አይቆረጥም አይደለም? ነገ የተሻለ ቀን ይመጣል። እሱንም ያየሁት አቤት ሆስፒታል በእሳት ተቃጥለው ሰው በሰው እንትን የሚጎርሱ መብራት የማይችሉ እነሱን አይቼ ነው ትንሽ ልጽናና የቻልኩት። እነዛ ነገር ስታይ እኔ ምንድን ነኝ እኔ ምንም አልሆንኩም ይላል እና አልሐምዱሊላህ እኔ ደህና ነኝ አልሐምዱሊላህ። አሁን ግን ምንድነው የቤተሰብ እንትን ይልሃል። ከምንም በላይ ከህመም በላይ የቤተሰብ እስከመቼ ነው በሰው እጅ ላይ እንትን ነው? እስከመቼ ነው ሰው የሚረዳው? ሰው አንዴ ከረዳው ሁለት ከረዳ ከዛ በኋላ ራሱ ነው በዚህ በተወደደ እንትን ከባድ ነው። እንግዲህ ሁሉም ያላህ ፍቃድ ነው። እሱን ያስተካክለው አላህ ያስተካክለው ማለት ነው እንጂ ከባድ ነው። ነገ ደግሞ ተሽሎ ነጃ ወጥተህ ከአንተ አልፈህ ለሰዎች የምታልፍበትን ቀን እንዲሰጥህ ዱዓችን ኢንሻአላህ እናደርገዋለን። ማንበብ ትችላለህ? ማንበብ ትችላለህ? ለኪዳኔ አርጋው ከአዋሽ ባንክ የ50,000 ብር ለ50,000 ብር ስጦታ ተበርክቶለታል። ታሪኮን ስላጋሩ አመሰግናለን። አላህ ይስጥልን፣ አላህ ይስጥልን፣ አላህ ይስጥልን። አላህ በረካሽ፣ አላህ ጀዛችሁን አላህ ይክፈላችሁ። ትልቅ ደረጃ አላህ ትልቅ ያደርጋችሁ፣ ትልቅ ደረጃ አላህ ያደርሳችሁ። ለእኔ እንዳሳባችሁ አላህ ያስብላችሁ። እንደዚህ የተቸገረ የተጎዳ ሰውን ሄዳችሁ የምታዩበትን እንትናችሁ አላህ በትልቅ አይኑ የሚያያችሁ። እኔ ምንም እላችሁ ነገር የለም። ትልቁ አላህም ነው የሚከፍለው። ጀዛችሁን አላህ ይክፈላችሁ። እኔ እንዳስታወሳችሁ በሰፊው እሱ ያስታውሳችሁ። ራህመቱን ርስቁን ሰፊ እንትኑን አላህ ይስጣችሁ። ስራችሁን የተባረከ ደህና ቦታ የሚያደርስ ነገር ያድርግላችሁ። አላህ ይስጣችሁ። ከዚህ በላይ ምንም ነገር አላህ ከሚሰጠው ሌላ ምንም የሚሰጥ ነገር የለም። አላህ ሞልቶ ይስጣችሁ። አላህ ይስጥልን። አመሰግናለሁ። ታሪክን እንግዲህ ስላጋራህን እጅግ በጣም አመሰግናለሁ። እንዲሁም ስጦታችንን ስለተቀበልከን በጣም አመሰግናለሁ። እንግዲህ ትልቅ ነገር ሆኖ አይደለም፣ ቢያንስ የሆነ ቀዳዳ ትሸፍናለች በሚል ነው። እንግዲህ ኢድን በጥሩ ሁኔታ ታሳልፋላችሁ እያስባለሁ። እንግዲህ ኢንሻአላህ አላህ ይጨመርበት። አሚን አሚን። ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱላህ። አላህ ይስጣችሁ በረካውን የሄዳችሁበት መንገድ ሁሉም አላህ ይርጥብ ያርግላችሁ። ኪሳችሁ ሙሉ ይሁን፣ አይቸግራችሁ። አትጡ፣ አግኙ፣ አትገኙ። ከመጥፎ ነገር አላህ ይጠብቃችሁ፣ ከጥሩ ነገር አላህ ያገናኛችሁ። የሄዳችሁበት መንገድ ሁሉ ይሳካላችሁ። ያሰባችሁት ሁሉ ሐሳባችሁን አላህ ይሙላላችሁ። ቤታችሁ ሰላም ይግባ፣ ፍቅር ይግባ፣ ረህመት ይግባ፣ ርስቅ ይግባ። እኔ እንዳያችሁኝ አላህ በትልቁ ያያችሁ። ረህመቱን ሰፊ ርስቁን አላህ ይሙላላችሁ። አላሁመ ሰሊ ላይስጥልን።
መቼ ነው ለተሰጠን በረከት ሁሉ በምስጋና ስጁድ የምንወርደው? ኢንሻአላህ ከዚህ ታሪክ ብዙ ተምረናል። የተሰጡን ነገሮች ሁሉ ሁሌም ዘላቂ ላይሆኑ ይችላሉ፣ ልናጣቸውም እንችላለን። ረብል ዓለሚን ብዙ አይነት ጸጋዎች ለግሶናል። አልሐምዱሊላህ። ከመካከላችን ለጎደለባቸው ድጋፍ እንሰጥ ዘንዳ መልእክታችን ነው። የአዋሽ ኢኽላስ እጆች ከአዋሽ ባንክ